ሶስተኛ ኮኦርዲኔሽን ይሄ ነው። አሁን ሙሉ ለሙሉ በቃ አስፈቅዱ የቀራችሁ ሊያስፈቅዱ ይደውላ። ስለዚህ እኛ ከዚህ ጋር እንንቀሳቀስም መቆፈር ካለበት ከዚህ ነው የሚጀምረው። እነዚህ ኮኦርዲኔሽኖች እርስ በርሳቸው የሚጣመሩና የሆነ ቦታ ላይ የሚያደርሱ ነገሮች ናቸው። ያኛውን ግጥም ነው ቴዲ ነው ይሄ ነው። ካሜራውን ወደ ስታ ጋርግና ኦዲየንስ ይሁን እንዲያዩ ፈልጋለሁና ይሄ ነገር እያየ ሆኖ እዚህ ጋር ቲክ የተደረገ ነገር አለ እና እያየ ሆኖ ምንድን ነው የቀበሩት? ነው ግራ ያልገባኝ ነገር። እዚህ ቦታ ላይ እንድንመጣ የፈለጉት ምንድን ነው? እሱም ማግኘት አለብን ግዴታ ዛሬ። ስለዚህ ወደ ሁለተኛው ሎኬሽን እንድስኪ እቺኛዋ ካርታ ያለዚህኛው ካርታ ምንም ጥቅም የላትም። ምንም መንገድ ማለት ነው። አሁን እቺኛዋ ለኛ ምንም ላትመስለን ትችላለች፣ ግን ያለዚህ ምንም መንቀሳቀስ አንችልም። እኛ ዘጋለ ነው ሁለተኛው ሎኬሽን አይደል? እቺኛዋ ፖይንት ማለት ነው። እቺኛው ፖይንት ወለዛ ግራር ዛፎቹ ምናምን እንዳለ ያው ቴዲ በጣም መለየት ያለብን የሆነ ምልክት አላቸው። የሆነ ነገር ለየት ያለ አበባ ሊሆን ይችላል፣ ዛፍ ሊሆን ይችላል፣ የሆነ ነገር ይተክላል። እዚህ ጋር ግን የሚታዩት ነገሮች በሙሉ የመቃብር ስፍራ ነገር ይመስለኛል። እኔም እንደዛ ለማለት ነው። እዚህ ጋር ለምሳሌ ያሳየን ያሉት ወጣ ያሉ ምልክቶች የመቃብር ቦታ ነው ብለን እንዳንደመድም ያደርገናል። ሆን ብለን እንድንወዛገብ የሚፈረገ ይመስለኛል። ማንም ሰው ሳይቀብራቸው ቦታ ተይዞላቸው ስም ተሰጥቷቸው የተወሰነ የሶስት የማይታወቁ ሰዎች ፎቶ ተለጥፎበት እኛ እንኳን እዛ ቦታ ደጋግመን ፍቀን ምን ብለን አጥበን መለየት እስከሚከብደን ድረስ የነበሩ ፎቶዎች ናቸው የነበሩት። ይሄንን ሁሉ ማታለያ እንግዲህ አንድ መቃብር ስፍራ ላይ ገብተው በምን አይነት ሰዓት ቢያስቆፍሩ ማን ቢተባበራቸው ምን ቢሆን ይሄ ሁላ ነገር የተደረገ ይሄ ማለት ያቺ ለየት ያለች ጽድ ያለችበት ቦታ ና ተገኝቷል። ቻትና ሁለተኛው ደግሞ ሁለተኛው ሎኬሽናችን ይሄ ነው ማለት ነው። አየህ ለየት ያለ ነገር ይዙበት። ይሄንን ካርታ ለማንም ሰው መስጠት አንችልም፣ ከእጃችን ማውጣት አንችልም። ስለዚህ ቦታውን ሄደን ቲኬት የተደረገበትን በስተክክል እኔ እናንተ ካረጋገጥን በኋላ እዛው ቁመን ቆፈር ያለበትንም እየተከታተልን እናስቆፍራለን። የቀሩት ነገሮች ማለት እዚህ ምን እንዳለ ምን እየተቀበረ እንዳለ እነዚህ ሶስቱ ነገሮች ውስጥ ደግሞ ምን ልናገኝ እንደምችል በጣም ማጓጉቻ በጣም ለነሱ ምን አይነት ጠቃሚ ነገር እዚህ እንደቀበሩ ምን ይሁን የማንስ አስክሬን እዚህ ሊገኝ እንደምችል የምናውቀው ነገር የለም። በተለይ አንደኛው ላይ ያገኘነው ነገር በጣም እኔ እስካሁን ድረስ አይምሮ ውስጥ ጥያቄ እየፈጠረብኝ ያለ ለምንድን ነው ይሄ ነገር ለየት ሊል ይቻለው? ከሁለቱ የመቃብር ቦታዎች ለምንድን ነው ለየት ሊል የተፈለገበት? ካርታው ላይም ደግሞ ካየው የተለየ ምልክት ነበር ተሰጥቶት የነበረው። ሰላም ውድ የነበልባል ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እኔ ወንድማችሁ አቤል እንግዲህ ከብዙ ቆይታ በኋላ ተመልሼ መጥቻለሁ። ለምን ጠፋ፣ በምን አይነት ጉዳይ ነው እስከዛሬ እንግዲህ የቆየህብን፣ ለምን አልተገኘህልንም ለምትሉ እንግዲህ ወንድም እህቶቼ፣ እናት አባቶቼ የምመልስላችሁ መልስ ምንድን ነው? በያዝነው ኬዝ እንግዲህ በነደምስ ምክንያት ብዙ እየተንጓተተብን የነበረ ነገር አለ። እዚህ ጋር እንግዲህ ወንድሜ እየነካካው ያሉትን የምታያቸው ነገሮች አሉ። ከዚህ በፊትም ይሄኛውን ፋይል ሳንዘጋ በፊት የማቴዎስ እና የደምስ ልጅ መሆንና ማድረግ ያለባቸውን ነገር ሳይሆን ስፔሻሊ ደግሞ የማቴዎስ ልጅ በዚህ ጊዜ ላይ በነበረበት ሁኔታ የማያውቃትን ልጅ ፍቅር ግንኙነት ውስጥ ያሌለበትን ሰው ለማግባት የታሰበበት ምክንያት ምንድን ነው? ያ ነገር ግራ ጋብቶን እንግዲህ ያደረግናቸው ነገሮች አሉ። በዛ መሰረት እነሱ የምሽራው ሚዜ እየተለካች እንግዲህ ደርሰንባትን ይዘናታል። ከዛ በኋላ በፍቅር እንግዲህ ረጅም ጊዜ እንደቆዩ ብዙ ነገሮችን ያለፈው ቪዲዮ ላይ አይታችኋል። በዛ መሰረት ቀጥታ ወደ እናቱ ቤት እንደሚወስደን እዚህ ቢሮ ቁጭ ብለን ብዙ ነገሮችን አውርተናል። ከዛ በኋላ ቀጥታ ወደ እናቱ ቤት ከሄድን በኋላ ኤልሳን ማግኘት አልተቻለም። ኤልሳን ማግኘት ባይቻልም ግን እዚህ ጋር የሚታዩት ብዙ ፋይሎችን አግኝተናል። ከነዚህ ፋይሎች ውስጥ ደግሞ ብዙዎቹ
የተለያዩ የተቀዳደዱና መገጣጠም ግራ የሚከብድ ማለት ግራ የሚያጋባ ለመገጣጠም የማይቻል አይነት ካርታዎችን አግኝተናል። ይሄንን እንቆቅልሽ ለመፍታት ነው እንግዲህ ይሄ ሁላ ጊዜ ቆየ ነው። ከዛ በኋላ እንግዲህ በካርታ በኩልም እንግዲህ እኛም ሳፖርት ማድረግ የሚችሉ ባለሙያዎችን አነጋግረን እነሱም እያገዙን ዛሬ ላይ ደግሞ አዲስ ነገር አግኝተናል፣ ደርሰንበታል። እዚህ ጋር የምታዩቸው ፋይሎች፣ ፓስፖርቶች፣ ካርታዎች እነዚህ ነገሮች እኛን ወደምንፈልጋቸው ጭብጦች ይወስዱናል ብለን ነው እንግዲህ ወስነን ደምድመን ዛሬ ለእናንተ ይህን ካሜራ አብርቼ መጣሁት። ጠፍተሃል ቆይተህብናል ላላችሁን ደግሞ እንግዲህ ለእናንተ ይቅርታ መጠየቅ እፈልጋለሁ። የጠፋሁበት ምክንያት ይሄ ነው። ምክንያቱም በጣም እላስጨራሽ የሆነ ነገር ውስጥ ስላለን ነው። ይሄንን ፋይል ደግሞ ሳንገድል ምንም አይነት ሌላ ስራ መስራት አልቻልም። ከባድ ነገር ነው ይሄ ኬዝ። ማቴዎስን ከጨዋታ ውጭ ያደረገ ኬዝ ነው። እነዛ ነገሮች የቤተሰብ ውርስ፣ እነዛ ነገሮች እንግዲህ አስቧቸው። በሰውኛ ስናየው ለራሱ እንኳን እንደዚህ ስራችን ብለን የያዝን ሰዎች ይቅርና ማንኛውም ሰው እንደ ሰውኛ ሲያየው እነዚህ የተደራጁ ኃይሎች በመቀናጀት በጣም ብዙ መጥፎ ነገሮችን ስፒሪቹዋል ላይ መጥፎ ነገር ናቸው። መጥፎ ነገርም ነው የሚሰሩት። ወጣቶችን፣ ህፃናቶችን፣ ትላልቅ አሮጊቶችን ምንም ሳይለዩ ምንም ነገር ከማድረግ ወደኋላ የማይሉ ሰዎችን ለቀን ለማረፍ አልተቻለም። ላይክ እኛ በዓልን በምን አይነት ሁኔታ እንዳሳለፍን እኛ እግዚአብሔር ነው የምናውቀው። ብዙ ነገሮችን ብቻ ቻሌንጅ አድርጎናል። ወንድሜ ቴዲ እንግዲህ ዛሬ ያሉትን ነገሮች ተረድቶ ሊረዳኝ ሊተባበረኝ ከጎኔ መጥቷል። እንግዲህ አሁን የመጨረሻዋ ነገር ላይ ያለ ነው። ይሄንን ነገር በመገጣጠም እንግዲህ ወዴት እንደሚመራን የት እንደሚወስደን ሙሉ ለሙሉ እንግዲህ ባለሙያው ጨርሶ ሰጥቶናል። እኛ የመጨረሻውን አይተን መደምደም ባለብን መሰረት ደምድመን እንግዲህ ቴዲ መሄድ ወዳለብን ቦታ እንሄዳለን ማለት ነው። ማለት አቤላ እንደፈለግነው አይደለም የተሰጠን ነገሮች እና አሁንም ስቲል የሚያወዛግቡ ግራ የሚያጋቡ ነገሮች አሉት። እንደምታያቸው ብጭቅጭቅ ያሉ ካርታዎች ናቸው። የተለያዩ ካርታዎች፣ አንድ ወጥ ካርታ ያገኘ ነው ይሄ ነው። ይህም ደግሞ እንደሚያመለክት እስካሁን ድረስ እርግጠኛ መሆን አልቻልንም። ስለዚህ የመጀመሪያው ስራችን የሚሆነው ማለት ነው እዚህ ጋር ግን የሚታዩት ነገሮች በሙሉ የመቃብር ስፍራ ነገር ይመስለኛል። እኔም እንደዛ ለማለት እዚህ ጋር አሁን ለምሳሌ አንዳንድ ነገሮች አሉ፣ ግን አንዳንድ ምልክቶች ደግሞ አሉ። ወጣ ያሉ ምልክቶች እያየን እነዚህ ወጣ ያሉ ምልክቶች ደግሞ እዚህ እያሳየን ያሉት ወጣ ያሉ ምልክቶች የመቃብር ቦታ ነው ብለን እንዳንደመድም ያደርገናል። ሆን ብለን እንወዛገብ የሚተደረገ ይመስለኛል። ግን ይህንን ብቻ ለምንድን ነው እነዚህ ካርታዎች ግንጥልጥል ያሉ ሆነው ይሄኛው ቦታ ብቻ ለወጥ ሊሆን ቻለ? ቴዲ ማለት አሁን አንተ እዚህ ጋር ካያቸው ነገሮች እኔም ደግሞ እንግዲህ እጅ ላይ ውድ ቤተሰቦቻችን አሁን እኔ በጣም ገርሞኛለሁ። እነዚህን ሁለቱ የያዝኩበት ምክንያት ምንድን ነው? እችኛዋ ካርታ ከግሩሜ ቤት የተገኘ ነው። ግሩሜ ቤት ማለት ደግሞ የብዙ ታላላቅ ሰዎች እንግዲህ ከእሱ ጋር የሚሰሩ ከደምስ ጋር ተባብረው የሚሰሩ ሰዎች እጅ ላይ የነበረ ካርታ ነው። ስለዚህ አሁን እነዚህም በሙሉ ከኤልሳ ቤት ነው የተገኙት። ይሄኛው ሙሉ ካርታውን ጨምሮ ማለት ነው። ኤልሳ ምን ያክል የደምስ ቀኝ እጅ መሆኗን የሚያሳይ ነገር ነው። ይሁላ ካርታ ሰው ጋር የተገኘበት ምክንያት እኔ አሁን ምንድነው እየጨነቀኝ ያለው ነገር ቴዲ ካሜራውንም ወደ ስታ ጋር ግና ኦዲየንስ ይሁን እንዲያዩ ፈልጋለሁና ይሄ ነገር እያየ ሆኖ እዚህ ጋር ቲክ የተደረገ ነገር አለ እና እያየ ሆኖ የተመሰመረበት ነገር እያየ ሆኖ ከዚህኛው የሚመጣው ነገር ተቆርጧል። አየህ ውድ ቤተሰቦች እንድታዩ ይሄው እዚህ ጋር የተለያየ ነገር ነው ያለው፣ ግን እዚህ ጋር ይመጣል፣ ይሄ ይገጣጠማል። አየው እዚህ ጋር ይገጥማል። ይሄኛው ስክሪፕቱ በዚህ በስክሪፕቱ እንትን ያሉት ማለት ነው መጣ። እዚህ ጋር የሆነ ማረፊያ ነገር አላቸው። እዚህ ጋር የተደረገችዋ ነገር ግን ምንድነች? እሱ እኮ አስፋልት ነው፣ ሜን ሮድ ነው አይደል? ነው ግን ለምንድን ነው ከውስጥ እየወጡ ያሉት? እያየሁ ነው። እዚህ ጋር አሉ። ይሄኛው ሮድ ትክክለኛ የሚመጣበት ነው። እዚህ ጋር ተርኒንግ አለው እንጂ የሚመጣው ሮድ ነው። አየው ይመጣል። ይሄኛው በዚህ በኩል ቀጥታ መምጣት እየተቻለ እዚህ ጋር አቋራጭ ነው የተጠቀሙት። ከዛን እዚህ ጋር ነው ማረፊያቸው የሚሆነው። እዚህ ጋርም አለቻቸው። ከዛን ይሄው ይቆረጣል። ይሄ ካርታ ደግሞ ተካፍሏል። በዚህኛው በኩል ነው ሜን ሮድ ያለው። አየው እቺኛዋ ካርታ ያለዚህኛው ካርታ ምንም ጥቅም የላትም። ምንም መንገድ ማለት ነው። አሁን እቺኛዋ ለእኛ ምንም ላትመስለን ትችላለች፣ ግን ያለዚህ ምንም መንቀሳቀስ አንችልም። እኛ ለራሱ ቢሆን ይሄ ቢጠፋብን ኖሮ ለራሱ ማለት ነው ከግሩሜ ምንም ነገር ባይገኝ ኖሮ ምንም መድረስ የምንችልበት ነገር አለ ብዬ ላስብ። ዴስቲኔሽኑ ያየው ይህ በስተክሉ ግጥም የሚለው ይሄ መጀመሪያ ላይ ከዚህ እየመጣ ያለው ሮድ ነው እና እዚህ ጋር ደግሞ የሚያስቀምጧቸው ስታር አድርገው የሚያስቀምጧቸው 3 ፖይንቶች ናቸው ካርቶቹ ላይ ያዩት። አጠቃላይ ካርታው ላይ 3 ፖይንቶች ናቸው ያሉት፣ ልዩ ትኩረት ተሰጥቷቸው ስታር የተደረጋሉ። አንደኛው ነው
እንደኛ በዚህ ይማራል ሶስት ነው ያለችው አየው ይሄ ነው አየው ይሄ ነው ኤግዛክት ያኛውን ግጣም ነው ቴዲ ነው ይሄኛው ይሄኛው ሮድ በዚህ በኩል በዚህ እቺ ሳር ነገሩ አልች ጋር ይሄ ነው ይሄኛው እዚህ ጋር ነው የሚሆነው ቴዲ ብቻ እሱን ግጣም እንገጣጥሙና መጨረሻ ላይ ይመጣልና እንደዚህ ራቅ ብለን ስንለው ራሱ እንደዚህ አይተ ነው ይሄ በቃ እንደዚህ ይቀመጥ አቤላ ወይ አያቸው እነዚህ ነገሮች እንዳለ እርስ በርስ እንደዚህ ተገጣጣማቸው አሁን እየተገጣጣሙ እንትኑን ቁጭ እያደረግነው ስንመጣ አብዛኛው ነገር እያመራ ነው ያለው ወደ አንድ ቦታ ነው ይህንን ይመስላል ካርታው ይሄ ማለት እኮ እያየ ሆኖ እነዚህ የተቀያየሩ ቦታዎች ናቸው ይሄኛው ከዚህ የተቀያየረ ነው ከዚህኛው ጋር ነው አይደለም ይሄኛው የዚህ ነው ይሄኛው መሀል ላይ ያለው እንትኑ እዛ ማፕ ላይ ቼክ አድርገው እስኪ ጉግል ማፕ ላይ ያለው ነገር እዚህ ጋር የሚያሳየን ይሄ እንደዚህ እንደሆነ ነው አውቀው ነው ቁጥሮች እየጻፍኩ እያወዛገቡ ነው ያሉት እንጂ አብዛኛው ነገር እያሳየን ግን አሁን ምንድነው መጀመሪያ ያለው አፍተር ወደዚህ መቃብር ቦታው ላይ ነው ይሄኛው ሮድ አለ አይደል ይሄ ሮድ ማለት እዚህ ጋር የምናየው ነው ይሄኛው ነው ከዛ ከሱ ደግሞ ትንሽ እቺ አረንጓዴ ቦታን እያየሁ ነው ይሄ ማለት ደግሞ ይሄ ነው ማለት ነው በስተክል ኖ ይሄ ሙሉ ለሙሉ ወዴት እየወሰደ እንዳለ ታውቃለህ ወደዚህ ትክክለኛው መቃብር ስፍራ ማለት ይሄ ማለት ደግሞ እዚህ ቦታ ማለት ነው አየው ይሄኛው ይመጣል ግን እነዚህ ኮከቦች ለምንድን ነው ዝብርቅርቅ ተደርገው የተቀመጡት አሁን ያልገባኝ ነገር እዚህ ጋር ምልክት የተደረጉት ነገሮች ጫካው ላይ ያሉ ነገሮች ናቸው እኔ እርግጠኛ ሆኜ የምነግርህ ነገር ምንድነው ማለት ነው እንደኔ ግምት እዚህ ጋር ኮከብ የተደረገባቸው ሰዎች ናቸው ቦታ ሎኬሽን ሳይሆን እነዚህ ካርታው የነበረባቸው 1 2 3 እሺ 4 5 6 እዚህ አካባቢ ይሄ ካፌ ከሆነ ቼክ አድርገው ምናልባት ካፍቴሪያ ወይ ሆቴል ምናምን ከሆነ ይሄ ነው የግለሰብ ቤት ነው ትላልቅ ሱቅ ነው ደግሞ አጠገቡም ያለው ይሄ ግን የግለሰብ ቤት ነው እኮ ኤሪያው ግን የሚታየው ሙሉ ለሙሉ ትላልቅ ሱቅ ባለቤቶች የሚኖሩበት አካባቢ ነው የምናውቀው ስፍራ ነው እንዴ ሶስቱም የግለሰብ ቤት ነው አንደኛው እንደውም እያሳየን ያለው ይሄኛው ኮከብ አየው ይሄኛው ኮከብ ነገር አልቋል በስተመጨረሻ የምንፈልግበት ቦታ ደረስማ ቴንክ ቴዲ ይስተካከል ልጆቹ የሚዘጋጁ እንውጣ ይሄ እንደዚህ እንዳለ መጀመሪያ ፋይልስ እነዚህ ፓስፖርቶች ይቀመጡ ማስቀደም ያለብን ይሄ ስለሆነ ፓስፖርቱ ይቀመጥ መቀመጡ ይሄ ግን እንደዚህ እንዳለ አንዴ ካሜራ ታነሳለኝና ከዛ በኋላ ተደርጎ እናደርጋለን አትሊስት በተናጠል ምናምን ፕሪንት ካላደረግናቸው አሁን ያሉት ነገሮች ያወዛገባሉ ገብቶላል ሙሉ ለሙሉ ሁለት ይሰበሰው ግን ምንድነው ልናገኝ የምንችለው እንጃ እሱን ነው ማየት የምፈልገው ቴዲ አሁን ምንድነው የምናደርገው ይሄንን በጥንቃቄ በእናትህ ቴዲ ማንም ሰው ቢሆን ይሄን ካርታ ካንተ ውጪ አንድ ሰው ያው ፎቶ ካነሳው እኔም እንዳለ ሰው ወይ አብረን እንውጣ ውድ ቤተሰቦች እንግዲህ ማለት አሁን በስተመጨረሻ የደረስንበት ወደ አንድ መቃብር ስፍራ ነው መቃብር ስፍራው ማለት ደግሞ ይሄ በስተመጨረሻ ላይ ያገኘነው የካርታ ቦታ ነው ማለት ነው ይሄ ትክክል እንደገመት ነው የመቃብር ስፍራ ነው እዛ ሄደን የምናገኘው የምንደርስበትን ነገር ለእናንተ የምናስተላልፍ ይሆናል እዛ ስንደርስ ምን እናገኛለን ምን ይፈጠራል ምን ይሆናል ምን ይሆን አብረን እንከታተላለን ከኔ ጋር ሁኑ ቀጥታ ወደ ቦታው እንሂድ እሺ እንግዲህ ውድ ቤተሰቦቻችን ያለውን ነገር በሙሉ እንግዲህ ቢሮ ላይ አውርተን ወጥተናል አሁን እኔና ወንድሜ ቴዲ እንግዲህ እዚህ የተገኘንበት ጉዳይ ምን እንደሆነ የምታውቁት ነገር ነው ቢሮ ላይ እንግዲህ ያሉትን አንዳንድ ነገሮች አጠር አድርገን ለመግለጽ ሞክረናል አሁን እንግዲህ እዚህ እጃችን ላይ ብዙ ካርታዎች ይገኛሉ ለእናንተ ለማስረዳት በምንሞክረው መሰረት ቴዲ እንግዲህ ይሄው የምታየው ነው ምን ያክል ውስብስብ እንደሆነና ግራ የሚያጋቡ ነገሮች እንደሆኑ ይሄንን እንደገና ፕሪንት አውት አስደርገን ነው
ቢሮ ላይ እንግዲህ የተቀዳደዱ ነበሩ በጣም ለመገጣጠም የሚከብዱ እኛ ለራሱ እንግዲህ ለሳምንታት ያክል ይሄንን ነገር ለመፍታት ግራ ተጋብተናል ሲቀጥልም ደግሞ ባለሙያ ቀጥረን ነው ይሄንን ነገር ካገኘን በኋላ የደረስንበት ማለት ነው ይሄንን የደረስንበት ጉዳይ ደግሞ ምን እንደሆነ እንግዲህ የአቶ ማቴዎስ ልጅ ከአቶ ደምስ ልጅ ጋር እንግዲህ ትዳር ሊመሰረት እጅ ከፍንጅ ይዘነው ነበር ከዛ በኋላ ቀጥታ ወደ እናቱ ቤት እንደሚወስደን ቃል ገብቶልን የቀሩትን ነገሮች ደግሞ አሳልፎ እንደሚሰጠን ነግሮን ነበር በዛ መሰረት ስንሄድ እናትየውን ባናገኛትም ያገኘናቸው ብዙ ፋይሎች አሉ ከነዛ ውስጥ ደግሞ እንግዲህ የተቀዳደዱ ካርታዎችን አግኝተናል ቴዲ ይሄን ነገር ነግሬያለሁ ከነዛ ነገር እኮ ቢሮ ላይ አውርተንበታል ብዬ ነው አዎ ላይክ ለነሱ ማብራራት ባለብን መንገድና እዚህ ለምን ተገኛችሁ አሁን ያላችሁበት መቃብር ስፍራ ምን ይችላል ምንድነው የምትሰሩት ለምትሉን ዳይሬክት መልስ መመለስ ስላለብን ነው ወደ ቦታው ቀጥታ እንሂድ ወይንስ እነዚህ ሎኬሽኖች አሁን እያሳዩን ያሉት እንደምታየው አቤላ በዛ በኩል ያለውን የመቃብር ስፍራና እዛ ደግሞ ይሄ ሁለተኛው ካርታ ላይ ደግሞ እየተመለከተ ያለው በዛ በኩል ያለው ነው ይሄ ማክቴሪ አሁን እኮ ቦታው ላይ ሆነን ትንሽ ለመገጣጠም ግራ አጋባን እንጂ ይሄ ከዚህኛው ካርታ ነው የምንመጣው ከዚህኛው መጣን አሁን እዚህ ጋር ይሄ መነሻው ይሄ ነው ያው ከዚህ ነው የተነሳነው እኛ ከዚህ ነው የተነሳነው አየ ከዚህኛው ስንነሳ ምንድነው ያደረጉት ወደ ምንሄድበት በኩል ግራ እንዳይጋባ እቺኛውን ፖይንት ተጠቀሙት አሁን እኛ በጣም ግራ እቺኛዋ ፖይንት ተርኒንግ ፖይንታቸው ነበር ከዚህ አሁን ወደዚህ ልንመጣ እንችላለን ወደዚህ ምንም የምናውቀው ነገር አልነበረም ላይክ እነሱ ግን እቺን ያዙት ሜን ሮድ ይሄ ነው አሁን የገባንበት እኛ የገባንበት ግን አያችኋል ማለት ሲስተማቸው ከዚህኛው ወጣው ከዚህኛው ሮድ ወጣው ወደዚህ መጡ ከዛም በዛኛው ሳይድ አድርገው ተመልሶ ደግሞ ይሄኛው መንገድ ነው ያዙት ዙሪያ ጥምጥም ግን አሁን ካለንበት ቦታ ይሄኛው ወጣ ያለ ስለሆነ አሁን በዚህኛው ሎኬሽን ላይ ነው የምንሄደው አይመስልም ይሄ ማለት ይኸውልህ እንደምታየው እዛ ጋር ያለው ነው በዚህኛው ላይ ደግሞ የተመለከተው እዛ ጋር ያሉትን ቦታዎች ነው እያሳየን ያለው ስለዚህ አሁን እኛ እጃችን ላይ ያለው እና ትክክለኛው ነገር ይሄኛው ካርታ ነው የሚጠቅመው ስለዚህ ይሄንን ነው መጀመሪያ የምንከተለው አሁን እዚህ ጋር ደርሰናል ያለንበት ቦታ እኮ ነው አሁን ይሄ ያለንበት ዴስቲኔሽን ነው ግን በዚህ በኩል እንደዚህ እንወጣና በላይ በኩል ነው እየጠቆመን ያለው እቺን ፖይንት መጀመሪያ በስተግራማ ነው ተርኒንግ ሰው እንሂድ ማለት ስለዚህ እቺኛውን ያት ከጀርባችን ያለ እናንተ ግን ማድረግ ያለባችሁ እዚህ ከጀርባ ያሉ ሰዎች ማለት ነው እሺ አሁን የምንሄድበት መንገድ ታውቋል በዚህ ቀጥታ በዚህ ወጥተን በግራ በኩል ታጥፈን ነው የምንሄደው እዚህ ጋር ባለው ማፕ መሰረት ማለት ነው ስለዚህ ምን ማድረግ ነው ያለባቸው እነሱ ቀጥታ ይሄዱናል ቀድመውን መጠበቅ ያለባቸው ነገር ምክንያቱም ይሄ ነገር ምን ይዞ እንደሚገኝ ምን እንዳለው ምንም የምናውቀው ነገር የለም ደርሰን ነው የምናውቀው እዛ ላይ ደግሞ ምን አይነት ነገር ሊኖር እንደቻለ አስበው እስቲ አሁን እቺኛውን ቦታው መዳረሻውን ስታየው ትክክለኛ መቃብር ስፍራ ውስጥ ነው መቃብር ስፍራ ውስጥ ምንድነው የሚገኘው አሁን ካለንበት ራሱ ወተን እንደገና ሌላ መቃብር ስፍራ ነው እንደዚህ አይነት አምልኮች እኮ እንደዚህ አይነት ነገር በጣም ይወዳሉ አይደል መቃብር ቦታ ላይ ነው በብዛት እንደዚህ አይነት ነገራችን የሚሰራው ኖ ይሄ ስለ አምልኮ ብቻ አይመስለኝም የቀበሩት ነገር እንዳለም ነው እየተሰማኝ ያለው እሱ እርግጠኛ ግን የሆነ ቤትም ይመስላል ጫካ ነገር ላይ ነው ያለው አል ትንሽ ከመቃብር ወጣ ብላለች ትንሽ አይደል እስቲ እንሂድና ማየት ነው ግን ቴዲ አሁን እዚህ ጋር ካሉት ነገሮች አንፃር ማለት ነው እሺ ምንም አይነት ነገሮች ቢገቡ ምንም አይነት ሁኔታ ግራ ቢያጋባቸው ይሄንን ካርታ አስበው ያገኘንበትን መንገድ አስታውስ ሪመምበር ምን ያክል ተቀዳዶ እንደነበር ስንት ሰው ላይ ይሄ ካርታ ስንት ሰው ላይ እንደነበር ለራሱ ምንም የምናውቀው ነገር የለም ብትንተን ብሎ ነበር አሁን መጨረሻ አካባቢ ተሰበሰበ ይመስለኛል እኔ ካርታዎቹ አሁን ይሄንን ነገር መሰብሰብ ምን አስፈልጋቸው በስተመጨረሻ ደግሞ ኤልሳ ጋር አስቀምጦ እንድትጠፋ የተፈለገበት ምክንያት ምንድነው ለኛ መንገድ ማሳሳቻ መጠቀሚያቸው ነው ወይንስ ደግሞ እዚህ ጋር እነሱ የሰበሰቡትን ወይም ደግሞ ያላቸውን ሀብት መሰብሰቢያቸው ወይም ደግሞ የሆነ ነገር አላቸው ይሄ ካርታ ላይክ እነሱ ማየት ያለባቸው በጣም ስትራቴጂክ ናቸው አብዛኛው ነገሮች ላይ አሁን እዚህኛው ታች ላይ እንደምትመለከተው ነው እየመሰለኝ ያለው ማለት ነው እዚህኛው ማፕ ላይ እንዳለው ማለት ነው እነዚህ ኮኦርዲኔሽኖች እርስ በርሳቸው የሚጣመሩና የሆነ ነገር የሆነ ቦታ ላይ የሚያደርሱ ነገሮች ናቸው አሉት አብዛኞቹ ይሄ ማቴዲ አሁን ብዙዎቹ አሰውስ አሁን እዚህ ጋር ይሄ ብዙ ሰው ሊቀበር በተዘጋጀበት ሰዓት የተነሳ ማፕ ነው ምናምን ላይክ ግን አሁን የሆነ ያለው ነገር ምንድነው ምንም ባልታወቀ መንገድ ትበው የተቀመጡበት ነገር እነዚህ ባዶ ቦታዎች ላይ ላይክ ይሄ እዚህ ጋር ቲክ ተደርጓል እቺን ደግሞ ያት እቺን ቅርጽ ደግሞ ያት ለየት ያለች ቅርጽ ነች አለ እኮ ከነዚህ ሁሉ ውስጥ እነዚህ ቦታዎች ለየት አድርገው ቲክ ያደርጉበት ምክንያት ምንድነው እኔ ደግሞ ግራ ያጋባኝ ያለው ነገር እንደዚህ ካርታውን የሚጠቅማቸው ካርታ ነው ሊሆን የሚችለው ይሄን እንደዚህ የሚጠቅማቸውን ካርታ ቆራርጠው ቀዳዳው አከፋፍለው ማስቀመጣቸው አንደኛ ሌላ እነሱ ጋር ካሉ ሰዎች እንኳን እጅ ቢገባ ምንም ጥቅም እንዳይኖረው ስለሚፈልጉ አንዱ ላይ ብቻው ምንም አገልግሎት ስለሌለው ነው ኤግዛክት አሁን ግን ምንድነው ምንም ነገር እንዳልሄለው ወይም ደግሞ ኦሬዲ እንዳለቀለት ለማሳወቅ ነው መሰለኝ ሙሉ ለሙሉ ተዘጋጅቶ ተሰብስቦ አንድ ላይ ተቀምጧል እኛ ለመገጣጠም ሁላ ግራ እስከሚገማል ማለት ነው አሁን
በስተመጨረሻ ይሄንን ካርታ ሰጥቶናል። ይሄን ካርታውን እኛ ገጣጥመን ነው ጨርሰን መስራት ያለበት ባለሙያ ሰርቶ ሰጥቶናል። በዛ መሰረት ነው እዚህ መጣ ነው። ተማማ ቴዲ አሁን በስተመጨረሻ እንግዲህ ደረስንባቸው ቦታዎች አሉ። ባልደረቦቻችንም እንግዲህ ደርሷል። እስቲ አንዴ ካሜራማን እና እዚህ ጋር ያለውን ነገር ይኸው እስኪ ካርታውን አንጣው። ያኛው ትክክለኛ ቦታ ነው። ይሄኛው ካርታ ላይ ዳቢላ ይሄ ዴስቲኔሽን ማለት ታየው። እዚህ ጋር ያሉት መቃብሮች ስንት ናቸው? አሁን እዚህ ጋር እየተደረገበት ስንተኛው ላይ ነው መሰለ? በዚህኛው ስትሬት ከግራን የተጀመረው ከግራ ወደዚህ 6 ነው 7 ነው 6ኛው አልቆ 7ኛው ያልፉና 9ኛው ላይ ነው ያደርጉት። ከግራ ወደ ቀኝ ለምንድን ነው እስከ 6ኛው ግን መስመር አንድ ላይ ነው። ተያያዥ ከዛ 7 እና 8 ተዘለው 9ኛው እሱ ነገር ለማወዛገብ እንዳይሆን 6 መሰሉኝ። ከግራ ወደ ቀኝ ያልከኛ 1 2 3 3 4 5 6 እዚህኛው ሳርጋ ክፍት ቦታ ነው። ኦኬ እዛኛው ውስጥ ነው ያለው። አበባ ምናምን የተተከለበት ቦታ አየዋል። ቴዲ እና በዚህ በኩል ያለው እኮ ያው አየሁት ተገኝቷል። ኑ እናንተ እዚህ ጋር አንደኛው ይሄ ነው። ኑ ውሰዱ እዚህ ጋር ይሄ ቦታ እያዝ። እሺ ምን እንዳለው ግን ይሄንን እናስቆፍር መጀመሪያ። አይ ለምን እኛ ፖይንት የተደረጉትን ምልክቶችን ፈልግ። ስለዚህ ይሄኛው ይጣራልን መጀመሪያ ላይ። እናንተ ከጀርባ ያላችሁ ሰዎች ግን ሁላችሁ ፍቃድ ምናምን እዚህ ጋር መፍጠቅ ስላለብን አስፈቅዱ። መቆፈር እንዳለበት የቁፋሮ ፍቃድ ይውጣ። ከዛ በኋላ የመጀመሪያው ሎኬሽን ተገኝቷል። ይሄንን እንትን በሉትና በስትክክል ማግኘት ከቻለን እኮ ሌሎችንም በስትክክል ማግኘት ይችላል። ስለዚህ ቆይ አቤላ ቆይ አንዴ ተረጋጋ። ይሄንን እናስጀምርና ፍቃድ አውጥተን ከዛ በኋላ ወር ላይ እንውጣለን። እንደዛ ይሻላል አይሻልም? ይሄኛው ታገኝ አይደለ ቦታው? ከዛን ቀጣይ ምን ማድረግ እንችላለን? ይሄኛውን ሰው እንዲያስፈቅድ ከጀርባ ያሉን ሰዎች ሄዱ ያስፈቅዱ። እሺ እኛ ደግሞ ይሄንን ይዘናል አይደለ? ይሄንን ካርታ ለማንም ሰው መስጠት አንችልም፣ ከእጃችን ማውጣት አንችልም። ስለዚህ ቦታውን ሄደን ቲኬት የተደረገበትን በስተክክል እኔ እናንተ ካረጋገጥን በኋላ እዛው ቁመን መቆፈር ያለበትንም እየተከታተልን እናስቆፍራለን። የቀሩትን ነገሮች ምን ያለን። ስለዚህ መጀመሪያ ቦታዎቹን እናጨርስ። ስለዚህ አሁን ወደ ሁለተኛው ነው መሄድ ያለብን። በቃ ሁለተኛው ነው እኛ መከተል ያለብን። እሺ እንሂድ። ዘጋለ ነው ሁለተኛው ሎኬሽን አይደል? ይቺኛው ፖይንት ማለት መስመሩን የሚያሳየው ወዴት ነው? ይቺኛው ፖይንት ይወለ እዛ ግራር ዛፎቹ ምናምን እንዳሉበት ቦታ። ያው ቴዲ በጣም መለየት ያለብን የሆነ ምልክት አላቸው። የሆነ ነገር ለየት ያለ አበባ ሊሆን ይችላል፣ ዛፍ ሊሆን ይችላል፣ የሆነ ነገር ይተክላሉ። ዛፎቹ ቀደማው የተወራለ ዘጋለችው አንተ ክሏ ለየት ያለች ነች ቦታው ላይ ካሉት። ምንድን ነው የቀበሩት ነው እኮ ግራ ያልገባኝ ነገር። እዚህ ቦታ ላይ እንድንመጣ የፈለጉት ምንድን ነው? ሶስቱም ማግኘት አለብን ግዴታ ዛሬ። ስለዚህ ወደ ሁለተኛው ሎኬሽን እንጂ እስኪ በዚህ ጋር ነው የሚያሳየው። ካርታው ወደዚህ ነው እያሳየን ያለው። ስለዚህ እዚህ ውስጥ ነው መግባት የሚጠበቅብን። እስኪ ቤላ አዮ ናና ይሄ ማለት ያቺ ለየት ያለች ጽድ ያለችበት ቦታ ና ተገኝቷል።
ቻውትና ሁለተኛው ሎኬሽናችን ሁለተኛው ሎኬሽናችን ይሄ ነው ማለት ነው። አየህ ለየት ያለ ነገር ይይዙበታል። ያየ ነው ሁለተኛው ሎኬሽን ይሄ ነው። ስለዚህ ሙሉ ለሙሉ ጨርሰን ማለት ይችላል። አንድ ብቻ ነው የቀረን። ይሄኛው ደግሞ ብዙም የተራራቀ ነው። እዛኛው እዛ አካባቢ ላይ ነው ግን ያየሁ ነው። አሁን ይሄ እዚህ ጋር ነው። አንደኛው እዛ ጋር ነበር እንደዚህ መጣ። ይሄኛው ደግሞ ሰርኩል ወደዛ ጋር ነው የሚመጣው። እዛ ጋር ነው የሆነ እንትን ነገር ነው የሚጠቀሙት። ያውቁታል። ቢጠፋባቸው እንኳን ብሎ ነው መሰለኝ የሆነ እንትን ሼፓስ ይዘው ነው የሚጠቀሙት። ደግሞ ለምን እንደሆነ እንጃ 9ኛ እና 6ኛ ላይ የሚጠቀሟቸው የመቃብር እንትኖች ጎዶሎ ቁጥር ይጠቀማሉ። አቤላ አይ ቲንክ በዛ በኩል ነው የሚመስለኛል። ችግር ነው ግን እንዴ ያው ይሄ ነው ይሄኛው ሰው ሶስተኛ ኮኦርዲኔሽን ይሄ ነው። አሁን ሙሉ ለሙሉ በቃ አስፈቅዱ የቀራችሁ ሊያስፈቅዱ ይደውላ። ስለዚህ ቴዲ እኛ ከዚህ ጋር እንንቀሳቀስም መቆፈር ካለበት ከዚህ ነው የሚጀምረው። ከዚህ ጋር እናስጀምራለን። አብረን ቆመን የቀረው ነገር ምንም ነገር ቢፈጠር ዛሬ ምናልባት ቢላ ከካርታው ላይ እንዳየኑ ከመጀመሪያው ጀምረን ነው የቆፈርን መምጣት ያለብን። አሁን ከዚህ ጋር ብንጀምር ላይገጥምም ይችላል የሚሰጡን ነገሮች። ለምን ሆም ብለው ከመጀመሪያ ካርታው ላይ የተቀመጠው ከአንደኛው ቦታ አንስተን ነው እየመጣን የነበረው አይደል? ሶስተኛው ላይ ደረሰው። ኦኬ። ስለዚህ ክላሽ ላይ ያደርግ ይችላል። አዎ፣ ከዛ ነው መጀመሪያ ያለብን። ማስጠበቅ አለብን። ቴዲ ምን እንደሆነ ታውቃለህ? በዚህ ጉዳይ ላይ ማንንም ሰው ነው ማምንም አልፈልግም። ማንንም ሰው ማለት እሱ ልክ ነህ። ከራሱ ውጭ አንድ ሰው እንዲነካው አልፈልግም። ይሄን ነገር እንደዚህ እናድርግሽ ይፈቀድልን። ማስፈቀድ ባለብን መሰረት እንግዲህ ሄደን እናስፈቅዳለን። ውድ ቤተሰቦቻችን ከዚህ በላይ እዚህ መቆም ያለብን አይመስለንም። ሳናስፈቅድ ምንም ነገር መንካት አንችልም። ይሄ የታወቀ ነገር ነው። ሄደን እናስፈቅዳለን። ካስፈቀድን በኋላ ደግሞ የሚባለውን ነገር የሚፈጠሩት ነገሮች በትክክል እናያለን። እዚህ ምን እንዳለ ምን እየተቀበረ እንዳለ እነዚህ ሶስቱ ነገሮች ውስጥ ደግሞ ምን ልናገኝ እንደምችል በጣም ማጓጉቻለሁ። በጣም ለነሱ ምን አይነት ጠቃሚ ነገር እዚህ እንደቀበሩ ምን ይሁን የማንስ አስክሬን እዚህ ሊገኝ እንደምችል የምናውቀው ነገር የለም። ይሄን ደግሞ ማጣራት የምንችለው በትክክል ሄደን ቆፍረን አውጥተን ሲሆን ብቻ ነው። ስለዚህ አሁን ቀጥታ ጊዜ ማጥፋት የማያስፈልግም። ውድ ቤተሰቦቻችን እንግዲህ ቀጥታ ወደዛ ሄደን ማድረግ ያለብን ነገር አለ። ካደረግን በኋላ ወደዚህ መተን የሚቀጥለው ነገር ለነሱ ማስተላለፍ ባለብን መንገድ እናስተላልፋለን። ከተወሰኑ ደቂቃዎች በኋላ ሪዛልቱ ወይም ደግሞ ሰዓት ቀን ሊሆን ይችላል የምናውቀው ነገር የለም። ግን ከዛ በኋላ የቀሩትን ሪዛልቶች ለእናንተ እንደምናቀርብ ቃል ገባላችኋለሁ። እስከዛ ድረስ ከኔ ጋር ቆዩ። አቤላ እኔ እየሰማን ያለነው ነገር በጣም እያስገረመኝ ያየውን ነገር በጣም ማለት ውድ ቤተሰቦቻችን ምን መሰላችሁ ያጋጠመን እዚህ ጋር አሁን ያገኘናቸው ሶስቱንም ኮኦርዲኔሽን ላይ ያሉት የመቃብር ቦታዎች ፎቶአቸውንም ይዘናል። ከዛ በኋላ ደግሞ ስማቸውም ተጽፎ ነበር። ግን እዚህ ደግሞ የመቃብር ፋይል ላይ ምንም ነገር እንደሌለ ነው እየተነገረን ያለው። ከዚህ እነዚህ ሰዎች እኛ ላይ ወደ ቤተሰቦቻችን እንድታውቁልኝ የምፈልገው ነገር እዚህ ሶስቱ ቦታ ላይ ምን ለማግኘት ምን ያክል ለፍተን እዚህ ድረስ እንደመጣን ታውቃላችሁ። እዚህ በደረስንበት ሰዓት ግን ያገኘናቸው ነገሮች በሙሉ ምንም ነገር እንዳሌላቸው አሁን እዚህ ጋር የተቀበሩት ነገሮች በሙሉ ፋይል ሊኖር ይገባል። የምናስፈቅደውም ፋይል ስላለ ብለን ነው። እነዚህ ነገሮች ተቀብረዋል። ምን እንደተቀበሩ የምናውቀው ነገር የለም። ምንድነው ካሉት ነገሮች አንፃር ለኛ ምን ልታስረዱ ትችላላችሁ ብለን ነው። ግን እዚህ ጋር ያገኘነው ምንድነው ምንም አይነት ስም እንዳሌለው፣ ምንም አይነት የተቀበረ ሰው እንዳሌለው፣ እነዛ ፎቶዎችም ደግሞ ልክ እንዳልሆኑ አይተዋል። ፎቶዎቹ ሙሉ ለሙሉ ማንነታቸው መግለጽ የማይችል አይነት ፎቶ ነው ያለው። ልብ ብለን አይተናል። እንግዲህ ከዛ በኋላ ተመልሰን እያጣራንም ነው ያለነው። ስለዚህ ውስጥ ላይ ያሉት ሰዎች እንግዲህ እግዚአብሔር ይስጣቸው ከኛ ጋር በመተባበር ከጎናችን ነው። እነሱም በጣም ተደንቀዋል፣ ተገርመዋል። እነሱ በማያውቁት ሁኔታ ሌሊት ይሁን ቀን ይሄ ነገር እንደተሰራ በማይታወቅ በማይነገር አይነት ሁኔታ ውስጥ ይሄ ነገር ተከናውኗል። የተከናወነበት ሁኔታ ደግሞ ምን ቢፈጠር ነው? ማን ከማን ጋር ተቀናጅቶ ይሄንን ስራ ቢሰራ ነው? እዚህ ያሉት አካላቶች ተጠያቂነት ወይም ደግሞ ኃላፊነት ያለባቸው ሰዎች እስከማያውቁ ድረስ እዚህ ውስጥ ይሄ ነገር እየተደረገ ያለው
ይሄንን በኋላ ላይ የምናጣራ ይሆናል። ምን እንደተቀበረ በስትክክል እናጣራለን። ሰዎችም ከኛ ጋር ተባብረዋል። እነሱ ካሜራ ውስጥ መግባት ስላልፈለጉ ነው እንጂ ብዙ ሰዎችን አስገብተን ብናወራ ደስ ይለኛል። አሁን ባይዘው ቅድምም ሲነግሩን ከነበሩ ነገሮች አንዱ እንደዚህ አይነት ነገሮች በጣም ፕራይቬሲ ስለሆኑና የቁፈና ስነ ስርዓቱ ላይ ምንም የሚገኝ ምንም ለህዝብ ለኦዲየንስ ማስተላለፍ አንችልምና ይሄን ነገር ለኦዲየንስ ማስተላለፍ ስለማንችል ያሉት ነገሮች እንዲህ ከካሜራ ጀርባ ነው የሚያልቁትና ምናልባት ሪዛልቱን ማውቃለሁ ሪዛልቶቹን እናሳውቃቸዋለን። ግን ያው የቁፋሮ ስነ ስርዓቱን ከዛ በኋላ ውስጥ ላይ ራሱ ያው ምናልባት ሆነ የምናውቀው ነገር ስላለ በጣም ሴንሲቲቭ የሆኑ ነገሮች ለእንደዚህ አይነት ፎቢያ ያላቸው ሰዎች ስለሚኖሩ የምናገኘውን ነገር በካሜራ ቀርጸን ማሳየት አንችልም። ግን የደረስንበትን ሪዛልት ግን ለእናንተ ለውድ ቤተሰቦቻችን የምናሳይ ይሆናል። በስተክል ደግሞ እናንተም እንግዲህ ውድ ቤተሰቦቻችን ይሄውላ ልፋታችንን ብዙ ነገሮቻችን አይታችሁ እስካሁን ድረስ ከቻናላችን በመተባበር አስተያየት ተሰጡን የነበራችሁ ይሄንን ቻናል ላይክ ስታደርጉ ለዚህ ቻናል ደግሞ ሰብስክራይብ ያደርጋችሁ ከጎን የነበራችሁ ሰዎች በጣም አመሰግናለሁ። እግዚአብሔር ያክብርልኝ እያልኩኝ አዲስ ሆናችሁ ካላችሁም ደግሞ ይሄንን ቻናል ሰብስክራይብ አድርጉ እያልኩኝ ምንድነው ለዚህ ቻናል ለዚህ ስራ ስፔሻሊ ደግሞ ለዚህኛው ኬስ በጣም ብዙ ነገር ተለፍቷል። ለዚህ ኬስ ሲባል እንግዲህ ባይዘው ያቤላ በዚህ አጋጣሚም እዚህ አካባቢ የመቃብር ቦታ ላይ እየሰራችሁ ያላችሁና ይሄንን ነገር ስንነግራችሁት ለኛ ያሳያችሁን ፍቃደኝነት ፋይሎች እንድናገላብጥ ስለፈቀዳችሁልን ከዛም ውጪ ደግሞ ያለውን ቦታ ላይ እናንተም ደግሞ ይሄ ነገር በጣም አዋቅታችሁ አብራችሁን እየሰራችሁ ስለሆነ በድጋሚ ከልብ አድርጌ ማመስገን እፈልጋለሁ። ያው በኦዲየንስ ፊት ላመስግናችሁ ብዬ ነው። ይገባቸዋል። እንግዲህ ያው እግዚአብሔር ያክብርልን። ወንድሜ ቴዲ ብሏል። እኔ እንኳን ዘንግቼው ነበር። በጣም ይቅርታ። እግዚአብሔር ያክብርልን ማለት እናንተ ያው ታውቁታላችሁ። ለእናንተ የሚነገር ነገር አይደለም። እንደው ካሜራ ቢዞርናን ቢባል ጥሩ ነበር። ግን ያው ከሪዛልቱ በኋላ ብዙ ነገር አብረን ማውራት ከቻልን እናወራለን። ውድ ቤተሰቦቼ እስከዛ ድረስ ከኔ ጋር ቆዩ። ሪዛልቱን በአዲስ መልክ ምን እንደሆነ እኔም ጓጉቻለሁ። አብሬያችሁ እስከማይ አብረን እናያለን። ሪዛልቱን አሳውቃችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ከኔ ጋር ቆዩ። ሰላም ሰላም ውድ ቤተሰቦቼ እንግዲህ ደስ በሚል ሁኔታ እንግዲህ እኔና ወንድሜ ቴዲ ወጥተን ነበር። ያገኘናቸው ነገሮች በሙሉ በጣም ደስ የሚሉ ናቸው። ግራም የሚያጋቡ ነገሮች አሉ። የእውነት ነው የምለው መጥፋቴ በጣም ነው ያስደስተኝ። ይሄ ሁላ ጊዜ ጠፍተን እንደዚህ አይነት ደስ የሚሉ ነገሮችን አግኝተን እነሱን ሙሉ ለሙሉ ማውደም የምንችልበት አይነት ሁኔታ ላይ ገብተን መመለሳችን በጣም ደስ ብሎኛል። በጣም ደስ ብሎኛል። በዚህ ሁኔታ እንግዲህ እነሱን አግኝቶ መመለስ ማለት አስቡ። እዚህ ውስጥ የተገኙት ንብረቶች የተገኙት ነገሮች አስቡ። 3 መቃብር ያለምንም ስም ያለምንም አድራሻ በማን ስም እንደተቀበሩ ወይም ደግሞ ማንም ሰው ሳይቀብራቸው ቦታ ተይዞላቸው ስም ተሰጥቷቸው የተወሰነ የ3 የማይታወቁ ሰዎች ፎቶ ተለጥፎበት እኛ እንኳን እዛ ቦታ ደጋግመን ፍቀን ምን ብለን አጥበን መለየት እስከሚከብደን ድረስ የነበሩ ፎቶዎች ናቸው የነበሩት። ይሄንን ሁሉ ማታለያ እንግዲህ አንድ መቃብር ስፍራ ላይ ገብተው በምን አይነት ሰዓት ቢያስቆፍሩ ማን ቢተባበራቸው ምን ቢሆን ይሄ ሁላ ነገር የተደረገው እነዚህ ነገሮችን እንግዲህ እዛ ቦታ ላይ ትላልቅ ኃላፊነት ያላቸው ሰዎች እስከ ላይ ድረስ መጠየቅ ያለብንን ነገር አስደውለን ቢሆን አስጠይቀናል። ይሄን የምናደርገው ምንድነው ሳይታወቅ እኛ ፍቃድ ለማስፈቀድ ነው። እዚህ ጋር እንደዚህ አይነት ነገር ተፈጥሯል። ይሄ ደግሞ በእንደዚህ አይነት ምክንያት የተደረገ ነገር ነው። ወደ ትክክለኛ ነገር መለስ ስንል እኛ ካለን ስራ አንፃር እኛ የነ ደምስን የነ ኤልሳን ስራ ስለምናቅ እንደዚህ ነው እነሱ መጥፎ ስራ የሚሰሩ ሰዎች ናቸው ማለት እንችላለን። ግን እዛ ጋር ምንድነው ማንም ሰው ተቀባይነት አይሰጥህም። ባይዘው ነገሮች በሚስጥር እየተሰሩ እንደነበረ የምታውቀው እዛ ጋር ስለዚህ ነገር የሚያቅሰው መቃብር ቦታው አካባቢ ምናልባት ቆፋሪዎችም ይሆኑ ከዛ ውጪም ደግሞ ይሄንን ፍቃድ የሚሰጡ ሰዎች ምናልባት ይሄን ነገር የሚያውቁ በጣም ከባድ ነው እኮ ይሄንን ነገር የሚያውቁ ሰዎች ቢኖሩ ኖሮ በሽፋን ነገሮች ባይደረጉ ኖሮ አይታል የተገኙትን ነገሮች ከበድ ያሉ ነገሮችም አሉ። በተለይ አንደኛው ላይ ያገኘነው ነገር በጣም እኔም እስካሁን ድረስ አይምሮ ውስጥ ጥያቄ እየፈጠረብኝ ያለ ለምንድን ነው ይሄ ነገር ለየት ሊል የቻለው? ከሁለቱ የመቃብር ቦታዎች ለምንድን ነው ለየት ሊል የተፈለገበት? ካርታው ላይም ደግሞ ካየው የተለየ ምልክት ነበር ተሰጥቶት የነበረው። ሲጀመር መቃብር ስፍራዎቹ ለራሱ የተለየ አንዳንድ ነገር አላቸው እንጂ አንደኛው በጽን ነው፣ አንደኛው ለየት ባለ አበባ ነው። ሰው የሚንከባከበው ሰው አይደለም ማለት ነው። አበባ ደግሞ ይደርቃል ምናምን አይደል? ያ ግን አበባውን አይቷል ምን ያክል ሰው እየተመላለሰ እንደሚንከባከበው እና ውድ ቤተሰቦች እዛ ውስጥ ምን እንደተገኘ እኔና ወንድሜ ቴዲ አንድ ላይ በመሆን እንንገራቸው እናብስራቸው። እነ ደምስን ሙሉ ለሙሉ ማጥፋት የምንችልበት ንብረታቸውን ያገኘነው እንግዲህ ሀብት ንብረት ወርቅ ብሮችን ነው። እንግዲህ ቴዲ ይሄን ማግኘታችን ምን ያክል ለኛ በጣም ትልቅ ሰክሰስ ነው። ምን ያክል ደስ እያለኝ እንደሆነ ላይክ ማውራት ብላ እስከሚደክመኝ ድረስ እነዚህን ነገር አግኝቼ እዚህ በመምጣቴ እንዴት ደስ እንዳለኝ እነግራቸዋለሁ። ግን አንደኛው ውስጥ የተገኘው ነገር ምንድን ነው? አንደኛው ውስጥ የተገኘው ነገር በጣም አይምሮ ውስጥም ጥያቄ እየፈጠረ ያለው
አጽም ነው ያገኘነው እና አጽሙ ለየት ያለ ነገር አለው። ልብስ እንደለበሰ ነው ያለው። ከዛ ውጪ ደግሞ አንድ ካርታም ኪስ ውስጥ አግኝተናል። የሰውየው ኪስ ውስጥ የሆነ ካርታ ተገኝቷል። እና ይሄ ሰውዬ ማን ነው? ለምንድን ነው በእንደዚህ መልኩ ትሪት ተደርጎ ሚስጥራዊ በሆነ ቦታ ላይ እንዲቀበር በሚስጥር የተፈለገበት ነገር ምንድን ነው? እኔ ከተገኙት ሀብት እዛ ጋር ካገኘናቸው እና ካሳካናቸው ነገሮች ይልቅ በጣም ጥያቄውን እየሆነብኝ ያለው አይምሮዬን እየጠየቀኝ ያለው ነገር ቢኖር ይሄ ነው። ምንድን ነው ይህን ሰውዬ ለየት ሊያደርገው የቻለው? ይሄ ሰውዬ ከደምስ ጋር የሆነ ነገር አለው ማለት ነው። ከዛ ውጭ ደግሞ ማለት ነው ከደምስ ጋር ምን አይነት ግንኙነት ቢኖረው ነው እንደዚህ አይነት ሚስጥራዊ በሆነ ቦታ ላይ በሚስጥር መቀበሩ የተፈለገበት? ኪስ ውስጥ ደግሞ ደብቆ ያስቀመጡት ካርታ ምንድን ነው? እኔ አሁን ማለት የተገኙት ንብረቶች በጣም ደስ ብሎኛል የምለው ምንድን ነው ሙሉ ለሙሉ እንግዲህ እነ ደምስን እና ኤልሳን መንቀሳቀሻ የምናሳጣበት ዋነኛው መንገዳችን ስለሆነ ብቻ ያ ምንም በቃ እነሱ አሁን መንቀሳቀሻ አንዳንድ ነገሮች መጠቀሚያ ምናምን ሰው የሚያዙበት ንብረት ነው። ከዛ ውጭ ምንም ነገር የላቸው። ይሄ ደግሞ በቃ መተማመኛቸው መንቀሳቀሻቸው ነው። ይሄንን ይዘንባቸዋል። ቀጣይ ደግሞ ይሄ የተቀበረው ሰውዬ ማን ነው? በምንስ ምክንያት ነው የተቀበረው? ከነማንስ ጋር ጸብ ቢኖረው ግጭት ቢኖረው በምን አይነት ሁኔታ ከነሱ ጋር ቢጣላ ወይንስ የነሱ ስራ ባልደረባ የነበረው ሰው በህይወት አልፎ ነው በእንደዚህ አይነት መልክ የቀበሩት? ይሄ ግራ የሚያጋባ ነገር። ካርታው ደግሞ ትንሽ ግራ የሚያጋባ ነገር ያለው ማለት ነው። በጣም ጥንታዊ ካርታ ነው። ግራ ያጋባኝ ነገር ለማንበብ ግራ የሚያጋባ ነገር ነው። አንዳንድ ነገሮች በግዕዝም የተጻፉበት ነገር አለ። ምን ብለን እንደምናነብ ግራ እስከሚገባን ድረስ ነው እና እሱን ለባለሙያ መስጠት አለብን ብዬ ስላሰብኩኝ ነው ይህን ነገር እንድናልፈው እንትን ያልኩት። ብቻ እሱም ደግሞ ሌላ የራሱ ታሪካዊ የሆነ ነገር ወይም ደግሞ እንደዚህ አይነት ሚስጥራዊ ቦታዎች ሊኖሩት ይችላል ብዬ አስባለሁ። ደምስ እንደምናየው እንግዲህ የዋዛ የሆነ ሰው አይደለም። በዋዛ ፈዘዛ እስካሁን ድረስ ያቆየን እና የደምስን እንትን አናይም። ግን እኔ በጣም የሚገርመኝ ነገር ቴዲ አስብ ላይክ ውጭ ሀገር ፊልሞች ላይ እንደምናየው በስትክክል የተደራጁ ሌቦች ምኖች በቃ ማለት ፊልም ላይ ምን ልበል ተቀናብረው የምናያቸው ነገሮች በሙሉ ነው እዚህ ጋር እያየን ያለ ነው። እንዳነስ የፈለግኩትን ሀሳብ ቀድመኝ ያነሳው ነው። በቃ የሆነ ትልቅ ማፊያ መሆኑን የምታውቀው እንደዚህ አብዛኛው ማፊያዎች የሚጠቀሙበት የመቃብር ስፍራዎችን ነው ሀብት ንብረታቸውን ለማሸሽ። ምክንያቱም ሌጋል የሆነ ወይ ህጋዊ የሆነ ነገር ስላልሆነ ባንክ ማስገባት አይችሉም። ከዛ በኋላ ያንን ነገር ወደ ወርቅ ወይ ወደ ሆነ ቁሳቁስ ይቀይሩትና የቀየራቸውን ቁሳቁሶች መቃብር ቦታዎች ላይ በመደበቅ ይታወቃሉ። ፊልም ላይ እንደምናያቸው ነው ብለን እኚህም ሰዎች ደግሞ እንደዚህ አይነት ትልቅ ማፊያ ስለሆኑ ያደርጉ ይጠቀሙበት የነበሩት። አስበው እንግዲህ መቃብር ቦታ ላይ የቀበርከው ሀብት ንብረት ኢንኬዝ ሰንበዲ መጥቶ የሆነ ነገር እዛ ጋር ቆፍሮ ቢያወጣው ልታጣው የምችልበትን መንገድ አለ። ግን መቃብር ቦታ ነው፣ ማንም ሊጠረጥሩ አይችልም። እና ደግሞ አጽም ፈልጌ ቆፍራለሁ ብሎ የሚመጣም ህዝብ የለም ብለው ስለሚያስቡ ነው ይጠቀሙበት። ከዛ ውጭ ደግሞ እንደዚህ በተለምዶ የምንሰማቸው ነገሮች አሉ። መቃብር ቦታዎች አካባቢ በጣም እንደዚህ መቃብር ቁፋሮ ላይ የተሰማሩ ሰዎች አንዳንድ ቼክ የሚያደርጓቸው ነገሮች አሉ። ምናልባት የጣት ቀለበት፣ የአንገት ምናምን ነገር አብሮ ይቀበራል ብሎ ስለምታሰቡ መቃብሮችን እንትን የማለት ነበር የመዝረፍ ምናምን ነበር መንግስት የሆነ ሰዓት ላይ እስከሚያስቆማቸው ድረስ እንደዚህ የተቀበሩ ሰዎችን ወዲያውኑ ያሉትን ነገሮች የመዝረፍ እንትን ነበረ። ይሄ ነገር ግን እንደሚከናወን እየታወቀ ይሄ ሰው እነዚህ ሰዎች ግን የሆነ የተማመኑበት ስላለም ከእንደገና ደግሞ የሚሰጡትም ልዩ የሆነ ጥበቃ ስላለ ነው ይመስለኛል ተረጋግተው መቃብር ቦታ ላይ ሀብት ንብረታቸውን ቁጭ አድርገው የተቀመጡት አይመስልም አቤላ? አይ በጣም ጥሩ እንትኖችን ያነሳው በዚህ አንገል አላየሁትም ነበር እና አስበው ማለት ቅድም አንስቼ እላለሁ አበቦች አሉ፣ ጽዶች አሉ፣ ለየት ያሉ ነገሮች አሉ። እነዛን ነገሮች ላይ የሚንከባከባቸው ሰዎች ያስፈልጋል። ካልሆነ በምንም አይነት ተአምር በዚህ በበጋ ላይ እንደዚህ አይነት ነገር አበባ ሳይደርቅ እንደዚህ ሆኖ ማየት ማለት ከባድ ነው። አርቲፊሻል ቢሆን ለራሱ መጥፋት የሚችልበት አይነት ጊዜ ነው። ግን በእንደዚህ ሁኔታ ማን ነው እዛ አካባቢ ላይ እንግዲህ የተራቀቀ ነገር ነበር ሲሰሩ የነበሩት። እንደምታያቸው ጎዶሎ ቁጥሮችን ሲጠቀሙ ነበር። የተጠቀሟቸው ቁጥሮችም እኛን ለማወዛገብ እርስ በርስም አንዱ ሰው እንኳን ስለዚህ ቆይ እነዛ ሶስቱ ካርታዎች ጥቅማቸው ምንድን ነው? እኔ ግራ የሚያጋባኝ ነገር በስተመጨረሻ ስናይ ይሄ መጨረሻ ላይ ተቀዶ አንዱን ከግሩም ቤት የተገኘው ካርታ አለ። ሁለተኛ ደግሞ አንደኛው በንግድ ቤት በኩል ሆኖ ተቀዶ የመጣው ካርታ የለም። እነሱ ሁለቱ ናቸው ትክክለኛ ቦታውን የሚጠቁሙት። እነዛ ካርታዎች ለምንድን ነው ተቀዳደው ሌላ ሰዎች ቦታ የነበሩት? እነዚህ ሰዎች ሚስጥራቸውን ለመጠበቅ የማያደርጉት ነገር የለም።
እስቲል አሁን ያልተገለጸልኝ ካርታ ያስፈልገናል ለምልህ እዛ አሁን ካገኘነው ከአስም ውስጥ ካገኘነው ካርታ ጋር ግንኙነት ያላቸው ይመስለኛል። አብዛኛው ነገር ስታየው ዝም ብሎ አይደለም እነዚህን ካርታዎች ከፋፍሎ ጉዳይ ግን እኔ እንደሚመስለኝ ታውቃለህ ቴዲ ሰው ታማኝነትን ለማግኘት ሲል እንደዚህ ኖርማል ሰው ለራሱ ብዙ ነገሮችን ያደርጋል እና እነዚህ ሰዎች ምንን መሰል የሚጠቀሙት እኔ እንደማስበው እንደምገምተው ከሆነ እነዛ 3ቱ ካርታዎች ሲቀዳደዱ 6 ነው የሚሆኑት። ለሁለት ነው የሚቀዷቸው 6 ነው የሚሆኑት። ስለዚህ ሌላ 6 ሰዎችን በዚህ ሀብት በዚህ ንብረት የያዟቸው መስሎ ያለነሱ ጥቅም ያላቸው ሳያስመስሉ ካርታ ማለት እንግዲህ አንደኛው ጠፋ ማለት ምንም አይነት ጥቅም እንዳሌለው የሚታወቅ ነገር ነው። ስለዚህ እነሱ በእነሱ መተማመን እንደሚችሉ አስመስሎ እነዛን 3ቱን ካርታዎች ቀዳዶ ሰጥቷቸው ግን በጣም ተጠቃሚ ሆኑት ግሩም ሊያደርስለት የነበረው ሰውዬና እዚህ ጋር የቀሩት 2 ካርታዎች ናቸው ተገጣጥሞ ከዛኛው ጋር ትክክለኛውን ኤግዛክት ቦታ ይሰጡን። ለምን አሁን ከዚህ ስንወጣ ትክክል ሁሉም አንድ አይነት ቦታ ነው የሚያሳየው። ለምን መዳረሻው የሆነ በቃ መቃብር ስፍራ እንደሆነ ገብቶናል። ለዛ ነው የወጣነው። ግን እዛ ስንደርስ ያኛው መጨረሻ ላይ ነበረው እዚህ ጋር ስንይዘው ትክክለኛ ቦታውን ጠቆመ። በዛ በሰፈር ውስጥ ተደርጎ ምናምን ከዛ የሆነ ቦታ ላይ እንደዚህ ተደርጎ ምንም እኛ የምንፈልገውን ካርታ የሰጠን የመጨረሻ ላይ ያሉት 2 ካርታዎች ናቸው። አክቹዋሊ ይሄ የመቃብር ቦታ የሚገልጸው ካርታ ራሱ ኖሮን እሱንና የመጀመሪያውን ካርታ ይዘን መሀል ላይ ያሉት ባይሟሉ ኖሮ እነዛን አናገኛቸው ነበር። እንዳየኸው ለየት ያለ ዛፍ እንደሚጠቀሙ ከእንደገና ደግሞ ቁጥሮቹ እንዴት እንደሚሉ ከባለሙያውም እንደተረዳ ነው። ቁጥሮቹን ደማምረን ምን ያህል እርምጃ ምን ያህል የመቃብር ቦታ መቁጠር እንዳለብን ሲያስረዳን የነበረው የቀሩት ካርታዎች ላይ የነበሩት ነገሮች ናቸው። ትክክል። እኔ ምን ልፈልግ ነው መሰለኝ እዛ መሀል ላይ የነበሩት ካርታዎች እነሱን ለማታለል ወይም ደግሞ እነዛን ሰዎች ለመያዝ የተጠቀሙበት ነው። ምክንያቱም ይሄ መሀል ላይ ያሉት ካርታዎች ሁለቱም ላይ እንዳሉ ያሳያል። እነሱም መኖር ነበር። እነሱም ከሌሉ ይሄኛው ጥቅም አይሰጠንም ነበር ነው ማለት እንዳየው ሁለቱም ብቻ ብንገጣጠመውና በጣም እንለፋ ነበር፣ ብዙ ያለፋን ነበር። የነዛ ካርታዎች መኖር ግን ጥቅም ስለነበረው እነዛ እንደሚያዣም ሆኖ ለነሱ ደምስ የሚጠቀምበት መንገድ ነው ማለት እና እኔ ደምስን አንዳንድ ተንኮሎች ነው ግራ የሚያጋቡኝና ውድ ቤተሰቦቻችን እንግዲህ ዛሬ ለእናንተ የምናስተላልፋቸው ነገሮች እኔም ከነበረኝ ቆይታ በኋላ መጥቼ እናንተም በእንደዚህ አይነት ስኬት ስለመጣሁላችሁ በጣም ደስ ብሎኛል። ውድ ቤተሰቦቼ በጣም አንዳንዴ የሚደርሱብን ነገሮች እንደሚያስጨንቋችሁ በሀሳብ ከዚህ በፊት ከኔ ጋር የነበራችሁም እንግዲህ አቤል ምን ሆነ የጠፋው ብሎ በብዛት ስትደውሉ የነበራችሁ ኮመንት ስታደርጉ የነበራችሁ ሰዎች አላችሁ። አመሰግናለሁ፣ እግዚአብሔር ያክብርልኝ። ግን እኔ ምንም አይነት አደጋም ምንም ነገር ገጥሞኝ ሳይሆን እዚህ ጋር የነበሩትን ስራዎች ሳልጨርስ ወደ እናንተ መምጣት ስላልፈለግኩኝ ነው በዚህ መልኩ እናንተ ጋር መምጣት መቅረብ ስለሚያስደስተኝ ነው። በዚህም ሁኔታ ከወንድሜ ቴዲ ጋር መጥቻለሁ፣ ደስ ብሎኛል። ቴዲ የምትላቸው ነገር አለ? ሌላው ደግሞ ያው ውድ ቤተሰቦቻችን እዛ ጋር ያገኘናቸው ነገሮች ለእናንተ ብናሳያችሁ ደስ ይለን ነበር፣ ግን በጣም ሴንሲቲቭ ስለሆኑ እና የሚፈቀዱ ነገሮች ስላልሆኑ ነው ካሜራ ፊት ማቅረብ ያልቻልነው። የደረስንባቸው ነገሮች በጣም የሚገራርሙ ነገሮች ናቸው። በጣም ደስተኞች ነን ባለው ነገር። እናንተም ደግሞ በእኔ ቻናል ላይም በነበልባል ላይም የመጣችሁ በጣም ስለ አቤል ስጠይቁኝ ነበርና የአቤላም አንዳንድ ነገሮችን ስንሰራና ያው ማውጣት የሌለብን ነገሮች ስለነበሩ ነገሮች እነዚህ ውስብስብ እንዳይሉብን እኛም በቀረበን ቁጥር እነ ደምስም ደግሞ እያራቁብን እንዳይሄዱ በሚል ነው ይህን ሳምንት እንግዲህ እንዲጠፋ አድርገን ተመካክረን ከዛ በኋላ ስራዎችን እየሰራን ያለኑ። በመሀልም ደግሞ አሳሳቢ የሆነና አንገብጋቢ ኬዝም ስለገጠመኝ ነው እኔም ደግሞ ወደ ሌላ ኬዝ የገባሁት። ግን ይህንን ነገር በቅርብ ጊዜ ውስጥ እልባት የምንሰጠው ይሆናል። ዛሬ ለእኛ በጣም ትልቅ ቀን ነው። በጣም ዛሬ እኔ ምን ልበላችሁ ውድ ቤተሰቦቼ፣ እናንተ ጋር እንግዲህ ከስንት ጊዜ በኋላ የመጣሁበት ነገር ቢሆንም በጣም አስደሳችና የሚገርም ቀን አሳልፈናል። በጣም ደስ ብሎኛል። እነ ደምስን ሙሉ ለሙሉ እንግዲህ አጠናቀን ፍርድ የምንሰጥበት ጊዜ እንደደረሰ እንደተቃረበ የምናሳይበት ኬዝ ነው ይሄ ኬዝ። እነ ደምስን ኦልሬዲ ይዘንበታል ማለት የምንችልበት አይነት ፋይል ነው እዚህ ጋር የተገኙት ነገሮች። ሲቀጥልም ደግሞ ደምስ ጋር የነበረችው ልጅ ለአቶ ማቴዎስ ሊድራት የነበረችው ልጅ እዚህ ጋር እናንተ ታውቁታላችሁ፣ ታስታውሱታላችሁ በደንብ። እሷ የምትሰጠን ወይም ደግሞ እጃችን ላይ ያሉት ብዙ ፋይሎች አሉ። እስካሁን ድረስ እኛ ጋር ነች። በእሷ አማኝተን እንግዲህ ብዙ የምናገኛቸው የምንደርስባቸው ነገሮች ስላሉ በቀጣይ ለእናንተ ኤልሳን ደምስን በዚህ ሳምንት ይገባል ተብለናል። ውጭ ሀገር ይኖር አይኖር ግን የምናውቀው ነገር የለም።
በትክክል ግን የተባለው ነገር ምንድነው ውጭ ሀገር ነው ያለው ተብለናል። ከዛን እንግዲህ ያው ለእናንተ የምናቀርባቸው ነገሮች አሉ። ለዚህ ቻናል አዲስ የሆናችሁ ካላችሁ ይህን ቻናል ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ላለው ሀሳብ አስተያየቶቻችሁን ኮመንት ላይ አስቀምጡልኝ። በቀጣይ አዲስ ነገር ይዤላችሁ እመጣለሁ። እስከዛ ድረስ ቸር ቆዩልኝ።